ያፌት ቤዛን ከእስር ቤት ሊያስፈታት ነው። ያንንም ሊያደርግ ያሰበው ለራሱ ብሎ ነው። ከጎኔ ሰው ያስፈልገኛል፣ በአሁኑ ሰዓት ላይ አንቺ በተለይ ታስፈልግኛለሽ፣ እንደምንም ብለሽ ጽዮንንና ናታንን ሰርጌ ላይ እንዲገኙ ማድረግ አለብሽ እያላት ነው የሚገኘው። እናም እሷም ይኸው ጎስቁል ብዬልሃለሁ፣ ይህን አይደለም የምትፈልገው እያለችው ነበረ። ከዛም በኋላ እንግዲህ ይህን ነገር ከነገራት በኋላ አንተ እንዴት እንደዚህ ልታደርግ ትችላለህ? እኔ እንኳን ናታንና ኤፍራታን ለመለያየት ብዙ ነገር ጥሬያለሁ፣ ግን ደግሞ አልተሳካልኝም። እነዚህ ሁለቱ ልጆች ማንም ሊያለያያቸው አይችልም። ለእኔም አልተሳካልኝም፣ ለአንተም አይሳካም እያለች እየነገረችው ነው ያለችው። ከዛም በኋላ ለእኔ በእርግጠኝነት ይሳካልኛል፣ እነሱ መወጣት የማይችሉ ወጥመድ ውስጥ አስገብቻቸዋለሁ። ስለዚህ እጄ ላይ ትገባለች። ኤፍራታ ካሁን በኋላ የኔ ነው የምትሆነው። ደግሞም ስለምወዳትና ስለማፈቅራት ነው የማገባው እንጂ ለሌላ ነገር አይደለም። ስለዚህ አሁን ተዘጋጂ፣ በሁለት ቀን ውስጥ ከእስር ቤት ውስጥ ትወጫለሽ እያለ ነው ያለው ማለት ነው። ያፌት እውነት ለመናገር ለቤዛ አዝኖ አይደለም። ቤዛ እንግዲህ ይህንን ነገር ሲነግራት ከዛ በኋላ በጣም ደስ ብሏታል። እስኪ የሚወዱትን ሰው ማጣት ህመሙ ምን እንደሆነ ናታን አንተም ታያለ እያለችው ነበረ ማለት ነው። ሌላው ነገር እንግዲህ ጽዮን ኤፍራታን ካሁን በኋላ አልፈልግሽም፣ አልወድሽም፣ አልረዳሽም ብላ እንግዲህ ብዙ ነገሮችን ተናግራታለች። እኛ ለአንቺ ስንል ጎዳና ወጥተናል፣ ጥገኛ ሆነናል፣ የቤተሰቦቻችንም ንብረት ለአንቺ ስንል አጥተናል። አልፎም ተርፎ የቤዛ ንብረት ለአንቺ ብሎ ወንድሜ እንደወረሳትና ለአንቺ ብሎ ሁሉም ነገር እንዳጠፋ ነው ሲነግረኝ የነበረው። ስለዚህ አንቺ ለወንድሜ አታስፈልጊውም ከመቼውም በላይ አሁን በጣም ነው መጠላሽ በማለት ተናግራታለች። በኋላ ላይ የሚጸጽትሽን ነገር ባትይኝ ባትናገሪኝ ጥሩ ነው ጽዮን፣ ተረጋጊ እያለቻት ነበረ። ጽዮን እንግዲህ አሁን ላይ የወንድሟ ጉዳት ብቻ ነው እየታያት ያለው። ኤፍራታስ በምን ሁኔታ ውስጥ እንዳለች በፊት እየተረዳቻት ነበረ። አሁን ላይ ግን በጣም ጠልታታለች። ሌላው ነገር እንግዲህ ጽዮን ካሁን በኋላ ቤዛ ጋር እንድትወስዱኝ እፈልጋለሁኝ፣ ብዙ ጥያቄዎች አሉኝ፣ ስለዚህ ውሰዱኝ እያለች ነበረ ማለት ነው። ከዛም በኋላ ሉሊት አንቺ ቤዛ ጋር እንድትወስድኝ እፈልጋለሁ በማለት ሉሊትን ትጠይቃታለች። እኔ ግን ስራ አለብኝ፣ ምናልባት ጓደኛ የህዋን ትወስድሻለች እያለቻት ነበረ። እሺ በቃ ችግር የለውም ትውሰደኝ ብላ እንግዲህ ቃል ገብታላታለች ማለት ነው። ሉሊት ግን ሔዋን እንድትወስዳት የፈለገች ያኔ ያደረገችውን ነገር ስለምታውቅ ጽዮን በቀረበቻት ባየቻት ቁጥር እንዳታስታውስ ስለምትፈራ ብቻ ነው ሔዋን እንድትወስዳት ያደረገችው። ይህ አጋጣሚ ጥሩ ነበረ ለኤፍራታ ማለት ነው። ሔዋን እንግዲህ ቤት ድረስ ሰተት ብላ በመምጣት በር ስታንኳኳ ገኒ ነበር የከፈተችው። አሁን ደግሞ ምን ፈልገሽ መጣሽ? ናታንን በመተት እንደዛ ስታደርጉ ከቤዛ ጋር ተመሳጥራችሁ አሁን ደግሞ ምን ቀርቶሽ ስትላት እንግዲህ ሔዋንም አረ እኔ የመጣሁት ሉሊት ደውላ እኔ አይመቸኝም ጽዮንን ቤዛ ጋር ውሰጃት ስላለችኛው ለዛን የመጣሁትኝ ስትላት ነበረ። እውነት አንቺ ጥሩ ሰው አይደለሽም፣ ስለዚህ አንቺን አምኜ ጽዮን ከአንቺ ጋር እንድትሄድ አልፈቅድም በፍጹም እያለቻት ነበረ። ጽዮንም ከፎቅ ሔዋን መተሻል እንዴ? ጠብቅኝ እመጣለሁ አብረን እንሄዳለን ስትላት አትሄጅም፣ ጥሩ ሰው አይደለችም እሷ ስትላት የመወሰን መብት እኔ ነኝ ያለኝ፣ ይሄዳለሁ አልሄድም የሚለውን ነገር አንቺ አይደለሽም የምትወስኝ እያለች ገኒን ተናግራታለች። ጽዮን አሁን ላይ ማወቅ የፈለገችው ነገር ስላለ ነው ቤዛ ጋር የሄደችው። ናታን እንግዲህ ድርጅቱን አስይዞ የቤዛን ንብረት አስይዞ ኤፍራታን ለማስወጣት እንደሞከረ እያንዳንዷን ነገር ቤዛ ጋር ከሄደች በኋላ ስትናገር ነበረ። ቤዛ ደግሞ ይህንን ነገር ስለማታውቅ አዲስ ሆነውባታል ማለት ነው። ይህን ነገር ሁሉ ምንም አታቂም እንዲ አንቺ እያለቻት ነበረ ማለት ነው። የናታን ቤት እንደተወረሰ እንዲሁም ደግሞ የቤዛ ንብረት እንዲሁም ድርጅቱ እንግዲህ ብዙ ነገር ሲያደርግ ነበረ ናታን ማለት ነው። ያፌት ወጥመድ ውስጥ በገባ ሰዓት ላይ አሁን ላይ ይህንን ነገር ጽዮን ስትነግራት በጣም ደንግጣለች። ከዛም በኋላ እንዴ አንቺም አታቂም ነበር እንዴ ስትላት ነበረ ጽዮን ለቤዛ። ከዛም በኋላ እንግዲህ ብዙ ነገር ተረድታለች ሔዋን። እንዲሁም ለካ ለዚህ ነው እዚህ መጥቶ ኤፍራታን አገባታለሁኝ አንቺን ደግሞ ከእስር ቤት አስወጣሻለሁ ብሎ ሲናገር የነበረው አሁን ገባኝ
በማለት ቤዛም ትናገራለች። ከዛ በኋላ ሔዋን ብዙ ነገርን ተረድታለች ማለት ነው። ያፌት አሁን ላይ ኤፍራታን አስፈራርቶ እሷን ላይገባት እንደሆነ ሔዋን ተረድታለች። ከዛ በኋላ በቃ ሰዓት አልቋል፣ ከዚህ መውጣት አለብን ብላ እንግዲህ ጽዮንን ይዛት ወጥታለች። እቤት ከተመለሰች በኋላ ተደብቃ ነበረ የኤፍራታ ክላስ የገባችው። ከዛም ከገባች በኋላ በሩን ዘግታ ነበረ ኤፍራታን ማውራት የፈለገችው። ኤፍራታ ግን ምን ልታደርግኝ ነው? ለምን በሩን ዘጋሽ? በሩን ክፈቺ፣ እኔ ለራሴ ችግሬ ይበቃኛል፣ በብዙ ችግር ተወጥር ያለውኝ እያለቻት ነበረ። አይዞች ተረጋጊ፣ እኔ አንቺ ጠላት አይደለሁም፣ አልጎዳሽም፣ እኔ እንደውም በተቃራኒው ልረዳሽ ነው የመጣሁትኝ። ያፌት ቆይ በምንድን ያስፈራራሽ ብላ ስትጠይቃት ነበረ። ከዛም በኋላ ኤፍራታ ምን ነው ለምን ትጠይቅኛለሽ? ስለ ያፌት የምታውቂው ነገር አለሽ ወይስ አንቺ የያፌት ሰው ነሽ ብላ ትጠራጠራታለች። በፍጹም አንቺ እንደምታስቢው አይነት ሰው አይደለውም። አንቺን ልረዳሽ ፈልጌ ነው የመጣሁት። ደግሞ ድምፅሽን ከፍ አታድርጊ። ገኒ ከአንቺ ጋር እንድቀራረብ አትፈልግም። የቤዛ ጓደኛ ስለሆንኩኝ የምጎዳት ነው አንቺን የሚጎዳ ስለምመስላት ማለት ነው። ስለዚህ እኔ የመጣሁት አንቺን ልረዳ ነው። ያፌት በምንድን ነው እንደዚህ ያስፈራራሽ ብላ ትጠይቃታለች። አንቺ ስለ ያፌት የምታውቂው ነገር አለ? እንዴትስ ይህንን ልታውቂ ቻልሽ ብላ ትጠይቃታለች። ከዛም እንግዲህ እኔ ብዙ ነገር አውቃለሁኝ። አሁን ላይ ያፌት ቤዛን ሊያስፈታት ነው ከእስር ቤት። ይህ ደግሞ ለአንቺ ራስ ምታት ነው የሚሆንብሽ እያለቻት ነበረ። ቤዛው እንኳን የያፌትን ሴራ አታውቅም። እኔ ከኔ በላይ እሱን የማቅ ሰው የለም። አንቺ ደግሞ እንዴት ያፌትን በዚህ ልክ ልታውቂ ቻልሽ? እያለች እየነገረቻት ነበረ ማለት ነው። ከምንም በላይ ደግሞ አንቺ የያፌትን ሴራ እያንዳንዱን ነገር ታውቂያለች። ስለዚህ አንቺ የሱ ሰው ነሽ ብላ ስትጠራጠራት ጊዜ በፍጹም እኔ የሱ ሰው አይደለውም፣ አንቺንም ያስፈራራው በሆነ ነገር ነው። ከማስፈራሪያዎቹ አንዱ ነገር ግን ለማንም እንዳትናገሪ በማለት ነው ያስፈራራ። ስለዚህ እኔ በተቃራኒው ፖሊስ ነኝ፣ ልረዳሽ ነው የመጣሁትኝ። ስለዚህ ተረጋጊ ብላ እንግዲህ አረጋግታታለች ማለት ነው። ኤፍራታስ የሔዋንን ሔዋን ፖሊስ መሆኗን እንደው አምና የምትቀበል ይመስላችኋል? የኤፍራታስ ውሳኔ ምን የሚሆን ይመስላችኋል? ሔዋንን ፖሊስ መሆኗን አምና ያላትን ምስጢር ዝርግፍ አድርጋ የምትነግራት ከዛ በኋላ መፍትሄዎችን የሚፈልጉ ይሆናል ብላችሁ አስባችሁታል? ወይስ እንደዛው ድብቆና ለማንም እንዳልተናገረች ዝም ብላ ያፌትን ማግባትን ትመርጣለች ብላችሁ ታስባላችሁ? በዚህ ሁኔታ ነገሮች ከቀጠሉ ኤፍራታና ያፌት አይጋቡም። ትልቁ ምስራች እንግዲህ ካሁን በኋላ ያፌት ሁሉ ነገሩ ይከሽፍበታል ማለት ነው። ሔዋን እንግዲህ ፖሊስ እንደመሆኗ ብዙ ነገሮችን መርምራ የያፌትን ጉዳይ ልታገኘው ትችላለች። ኤፍራታን በምን እንዳስፈራራት ለማወቅ እንግዲህ ያኔ ስትጠይቅ የነበረው ለዛ ነበረ። ሔዋን በአሁን ሰዓት ላይ ናታንና ኤፍራታን ልትታደጋቸው ዝግጁ ሆናለች ማለት ነው። በተቃራኒ ፖሊስ እንደሆንኩኝ ብላ ስትነግራት ነበረ። ለዛም ነው ኤፍራታ እየደነገጠችው። ካሁን በኋላ ግን ያለውን ነገር ሁሉንም ለሔዋን ትናገራለች ማለት ነው። መፍትሄ መፈለግ ይጀምራሉ ሁለቱ። ሌላው ነገር እንግዲህ ኤፍራታ ሉሊትን አዛ ነበረ ቪዲዮዎችን ቀርጸሽ እንድታመጪልኝ እንዲሁም ደግሞ ያፌትን እየተከታተልሽ መረጃዎችን እንድታቀብኝ እፈልጋለሁ፣ አይንና ጆሬ ትሆኛለሽ ካሁን በኋላ ብላ አስፈራርታ ስለነበረ ያንን ነገር ደግሞ ሉሊት በሚገባ ትሰጣታለች ማለት ነው። መሞትን ስለማትፈልግ ያንን ነገር ኤፍራታ ካገኘች ደግሞ አንድ ማስፈራሪያ ታገኛለች ማለት ነው። አንድ መረጃ ያፌት ላይ ታገኛለች። ከዛ በኋላ እንግዲህ ያፌት ሲያቅዳቸው የነበረ እቅዶች ይከሽፉበታል ማለት ነው። ኤፍራታ እንግዲህ አሁን ላይ ናታንን አልፈልግህም ካሁን በኋላ ብላ ስለተናገረች ሊጸጽታት ይችላል። ግን ደግሞ ለሱ ብላ እንዳደረገች ናታን ራሱ ሲናገር ነበረ ለቢንያም። ኤፍራታ እኮ አልወድህም በልቤ የማፈቅረው ሰው አለ ብላኛለች ብሎ ነግሮት ነበረ ቢንያም በጠየቀ ሰዓት ላይ። ከዛም በኋላ ይሄ እንዴት ሊሆን ቻለ? ቀስ ብላ አስብ፣ እሷ በፍጹም አንተን ልትጠላክ አትችልም እያለ ነበረ።
ኤፍራታ በፊት ላይ እጠላሃለሁ ብትለኝ እንኳን ምክንያት አላት ብዬ አስባለሁኝ። አሁን ላይ ግን ለእኔ ብላ እንደሆነ ገብቶኛል። ስለዚህ የእሷ ደስታ የኔ ደስታ ሊሆን ይገባል፣ ጎኗ ቆሜ ልረዳት ይገባል እንጂ አሁን ላይ አልከራከራትም እያለ ነበረ። እሷም እንደዛ ባለች ሰዓት እስኪ አይን አይኔን እያየሽ ይህንን የምትናገሪውን ቃላቶች በይኝ እስኪ እያላት ነበረ። እሷም እንግዲህ እንዴት አይገባህም? በቃ እኔ አልወድም አላፈቅርም፣ አንተንም መጉዳት አልፈልግም፣ ከኔ ራቅ፣ እኔ የምወደው ማፈቅረው ሰው አለኝ ብላ እንግዲህ በድፍረት ስትናገረው ነበረ። ያንን ነገር ስታደርግ የነበረው ለሱ ብላ ነው። እሱም ደግሞ ተረድቷል። ካሁን በኋላ ስሜቷን መጠበቅ አለብኝ፣ ካልወደደችኝ በግዴታ የኔ ሁኚ አልልም፣ ልቧን አልጎዳትም እያለ ነበረ ለእህቱም ለቢንያምም ሲናገር የነበረው። ስለዚህ ናታን የእሷ ደስታ ብቻ ነው የሚያስደስተው። በዚህ ሁኔታ ደግሞ ያፌትና ኤፍራታ ቢጋቡ እንኳን ሰርጋቸው ላይ ለመገኘት ዝግጁ የሆነ ይመስላል ማለት ነው። እምቢ አይልም። የእሷን ደስታ እንግዲህ እያለቀሰ ቢሆንም መቀበልን ይፈልጋል። ያ የሚወዱት ሰው ያ የምትወደውን ሰው ማን እንደሆነ ባያቅም ማለት ነው ናታን። ያፌት እንግዲህ ናታንን በቁሙ ማሰቃየት ስለሚፈልግ ለቤዛም ሲላት የነበረው ናታን የኔን ሰርግ ማየት አለበት፣ እኔና ኤፍራታ ስንጋባ እሱ ማየት አለበት፣ እሱና እህቱ አንድ ላይ እንዲመጡ ማድረግ አለብሽ ብሎ ነበረ ቃል ሲያስገባት የነበረው። ለሱ ችግር የለውም እኔ ይዤ እመጣለሁ በማለት እሷም ቃል ትገባለች ማለት ነው። እሷም አሁን የናታንን ጉዳት ዳር ላይ ሆና ለማየት ነው የምትፈልገው። እናም ደግሞ ኤፍራታንም እንደዛው ልታሰቃያት ነው የምትፈልገው። ምክንያቱም የኔ የሆነውን ሁሉ ስትቀሚኝ ነው የኖርሹ ስትላት ስለነበረ አሁን ላይ ደግሞ ናታንም እሷን ሲቀማ ማየትን ትፈልጋለች። ቤዛ ለቤዛ ይህ ሁሉ ደስታ ነበረ ማለት ነው። ይህ ደስታዋ እንግዲህ ከእስር ቤት ከወጣች በኋላ ሊከሽፍባት ይችላል። እንግዲህ ጠላት ብዙ ያስባል፣ ግን ደግሞ ምንም አይሳካለትም። እውነት ትቀጥናለች እንጂ አትበጠስም ማለት ነው። አሁን ላይ ኤፍራታ ሰው አላት። ቢያንስ ሔዋን ሁሉንም ነገር ትረዳታለች። ከዛ በኋላ ኤፍራታንና ናታንን ትታደጋለች። እንግዲህ ያው አሁን ላይ ያፌት ቢጋለጥና ለፖሊስ ቢሰጡት አሳልፈው ድራማው የሚያልቅ ይሆናል ማለት ነው። አሁን ላይ እንግዲህ ድራማው ወይ ማለቂያው ላይ ነው ወይ ደግሞ እንግዲህ ያው ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምንለቃቸው ቪዲዮዎች እናንተ ጋር እንዲደርስ ማድረግ ትችላላችሁ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትርፍርፍ ይበልልኝ። እንግዲህ ናታንና ኤፍራታ በአሁኑ ሰዓት ላይ የሚያሳዝን ሁኔታ ላይ ነው ያሉት። ናታንም በማያውቀው ነገር ነው ኤፍራታ ስታስጨንቀው የነበረው። ኤፍራታ እንግዲህ ናታንን ለማታደግ ነው ይህንን ሁሉ ርቀት እየሄደችው ያለችው። አሁን ላይ ግን አንድ ሰው ሊደርስላት ነው። ይህም ደግሞ ለነ ያፌት የምስራች ነው የሚሆነው ማለት ነው። ያፌት አሁን ላይ ደፋ ቀና እያለ ያለው ኤፍራታን አገባታለሁ፣ የራሴ አደርጋታለሁ፣ ናታንን ደግሞ በተቃራኒ እንዲቃጠል የቁም ስቅል አሳየዋለሁ፣ የሲኦል ህይወት እንዲኖር አደርገዋለሁ ብሎ ነው የሚያስበው። በተቃራኒው ምናልባት እሱ ራሱ እንግዲህ ቅጥል ረረድብን ሊል ይችላል ማለት ነው። ውዶችዬ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ አበረታቱኝ። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ።